አይናችሁ ቶሎ እንዲደክም እይታችሁ እንዲቀንስና ያለዕድሜያችሁ መነጽር እንድታደርጉ የሚያስገድዷችሁን 10 መጥፎ ልማዶችን ታውቃላችሁ? ብዙዎቻችን እይታዬ እየቀነሰ ነው ብለን ስንጨነቅ፣ ችግሩ ግን እኛ በየቀኑ የምናደርጋቸው ትናንሽ ስህተቶች መሆናቸውን አንረዳም። በዛሬው ቪዲዮአችን በሳይንስ የተረጋገጡና ሳናውቃቸው እይታችንን እያጠፉ ያሉ 10 አደገኛ ልማዶችን እናያለን። እነዚህ ልማዶች ማቆም ብቻ እይታችሁ ተመልሶ እንዲጠራና የአይን ጤናችሁም እንዲመለስ ያደርጋል። በተለይ ቁጥር 1 ላይ የምነግራችሁ ልማድ አብዛኞቻችሁ አሁኑኑ ይህን ቪዲዮ እያያችሁም የምታደርጉት ስህተት ሊሆን ይችላል። ቪዲዮን እስከ መጨረሻው ተከታተሉ፣ መፍትሄውንም አብረን እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ላይክ ማድረግ ጀምሩት። መልካም ቆይታ ይሆንላችሁ። 10ኛ በቂ ውሃ አለመጠጣት። ብዙዎቻችን ውሃ መጠጣት ለኩላሊት ወይንም ለቆዳ ጤና ብቻ የሚጠቅም ይመስለናል። ነገር ግን የአይን ጤና ከሰውነታችን የፈሳሽ መጠን ጋር ቀጥተኛ ግንኙነት አለው። አይናችን ምስሎችን በግልጽ ለመቅረጽና ቆሻሻዎችን ለማስወገድ ሁልጊዜም በቂ እርጥበት ያስፈልገዋል። በቂ ውሃ በማንጠጣበት ጊዜ አይናችን ይደርቃል፣ ይቃጠላል፣ እንዲሁም ደግሞ የብዥታ ስሜትን ይፈጥራል። የአይን ድርቀት ደግሞ ቀስ በቀስ በአይን የፊት ክፍል ማለትም ኮርኒያ ላይ ጉዳት በማድረስ እይታችን እንዲቀንስ ያደርጋል። ስለዚህ በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ለአይናችሁ እርጥበትና ጥራት ወሳኝ መሆኑን አትዘንጉ። 9ኛ አይንን በኃይል ማሸት። አይናችንን ሲያሳክከን ወይንም ሲደክመን እጃችንን ሰደን ማሸት የሁል ጊዜ ልማዳችን ነው። ነገር ግን ይህ ድርጊት በአይን ጤና ላይ የሚያስከትለው ጉዳት እጅግ ከፍተኛ ነው። አይንን በኃይል ማሸት በአይን ውስጥ የሚገኙትን ጥቃቅን የደም ስሮች እንዲፈነዱ በማድረግ አይን እንዲቀላ ያደርጋል። ከሁሉም በላይ ደግሞ ኬራቶኮነስ ለተባለ የአይን ህመም ዋነኛ መንስኤ ነው። ይህም የአይን የፊት ክፍል ኮርኒያ ማለት ነው ቀጭን እንዲሆንና ቅርጹንም እንዲቀየር በማድረግ እይታን በከፍተኛ ሁኔታ ያደበዝዛል። በተጨማሪም በእጃችን ላይ ያሉ ባክቴሪያዎችም በቀጥታ ወደ አይናችን እንዲገቡ ስለሚያደርግም ለተለያዩ የአይን ኢንፌክሽኖች ያጋልጠናል። ስለዚህ አይናችሁን ሳሳክካችሁ ከማሸት ይልቅ በንጹህ ውሃ መታጠብ ወይም ደግሞ ቀዝቃዛ ነገር ማሳረፍ የተሻለ መፍትሄ ነው። 8ኛ የፀሐይ መነጽርን አለመጠቀም። ብዙዎቻችን የፀሐይ መነጽርን የምናየው እንደ ፋሽን ወይንም ለጌጥ ብቻ ነው። ነገር ግን ከፀሐይ የሚመጣው አልትራቫዮሌት ጨረር ለቆዳችን ብቻም ሳይሆን ለአይናችንም እጅግ አደገኛ ነው። ያለምንም መከላከያ ለረጅም ሰዓት ለፀሐይ ብርሃን መጋለጥ በአይን ውስጥ የሚገኙትን ህዋሳት በቀጥታ ይጎዳቸዋል። ይህ ጨረር በአይን ላይ የሚወጣ ግርዶሽን ማለትም ካታራክትን የሚያፋጥን ሲሆን በአይን መረብ ላይ ደግሞ የማይመለስ ጉዳትን ሊያደርስ ይችላል። በተጨማሪም ከፀሐይ ብርሃን ጋር የሚመጣውም ንፋስና አቧራ ለአይን ድርቀትና መቅላት መንስኤ ይሆናሉ። ስለዚህ ወደ ውጭ ስትወጡ ጥራት ያለውና የአልትራቫዮሌት ጨረርን መከላከል የሚችል ዩቪ ፕሮቴክሽን መነጽር መጠቀማችሁ ለአይናችሁ እይታ ትልቅ የሆነ ዋስትና ነው። 7ኛ በጨለማ ስልክን መጠቀም። ይህ ልማድ በአሁኑ ዘመን የአይን እይታን ከሚቀንሱ ምክንያቶች ቀዳሚውን ስፍራ ይዛል። በጨለማ ክፍል ውስጥ ሆኖ የስልክን ብርሃን ብቻ ማየት በአይናችን ላይ ከፍተኛ ጫና ይፈጥራል። ምክንያቱም በጨለማ ውስጥ አይናችን ብርሃን በደንብ እንዲገባ ሲል የአይን ብሌናችን በሰፊው ይከፈታል። በዚህ ጊዜ ከስልክ የሚወጣው ብሉ ላይት በቀጥታ ወደ አይናችን መረብ ውስጥ በጥልቀት ዘልቆ ይገባል ማለት ነው። ይህም ሂደት የአይን ህዋሳትን ከማድከም ባለፈ እይታን የሚያደበዝዝ እናም ለአይን ግፊት መንስኤ ሊሆን የሚችል ዲጂታል የአይን ድካምን ያመጣል። በተጨማሪም አንጎላችን እንቅልፍ የሚረዳውን ሜላቶኒን የተባለውን ሆርሞን እንዳያመርትም ስለሚከለክል የእንቅልፍ መዛባትን ያስከትላል። በቂ እንቅልፍ ማጣት ደግሞ አይን ራሱን እንዲያድስ እድል አይሰጠውም። ስለዚህ በምሽት ስልክ መጠቀም ካለባችሁ የግድ መብራት ማብራት ወይም ደግሞ የስልካችሁን ናይት ሞድ መጠቀም ይኖርባችኋል። 6ኛ ስክሪን ሲያዩ አይንን አለማርገብገብ። በተፈጥሮ አይናችንን በደቂቃ ውስጥ በአማካኝ ከ15 እስከ 20 ጊዜ እናርገበግባለን። ነገር ግን ስልክ ስንጠቀም፣ ኮምፒውተር ላይ ስንሰራ ወይንም ቴሌቪዥን ስናይ የአይን እርግብግቢታችን መጠን ከግማሽ በላይ ይቀንሳል። ትኩረታችን ስክሪኑ ላይ ስለሚሆን ሳናውቀው አይናችን ክፍት አድርገን እንቆያለን። አይንን ማርገብገብ ማለት ለአይን ምግብና እርጥበትን መስጠት ማለት ነው። ስናርገበግበው እንባ በአይናችን ላይ እኩል እንዲሰራጭና አይናችንም ከቆሻሻ እንዲጸዳ እናደርገዋለን። ሳናርገበግብ ስንቀር ግን አይናችን ይደርቃል፣ እይታችንም ይጋረዳል፣ እንዲሁም ደግሞ ራስ ምታትን ይፈጥርብናል።
ስለዚህ ስክሪን ስትጠቀሙ ሆን ብላችሁ አይናችሁን ማርገብገባችሁን አትርሱ። ይህም ቀላል ድርጊት ለአይናችሁ ትልቅ የሆነ እረፍት ነው። አምስተኛ ስክሪን ላይ ለረጅም ሰዓት አተኩሮ መቆየት። በዚህ ዘመን አብዛኛው ስራችንም ሆነ መዝናኛችን ከስክሪን ጋር የተያዘ ነው። ነገር ግን ለሰዓታት ያለ እረፍት ስክሪን ላይ ማፍጠጥ በአይን ጡንቻዎች ላይ ከፍተኛ ጫናን ይፈጥራል። አይናችን በአንድ ርቀት ላይ ብቻ ለረጅም ጊዜ እንዲቆይ ሲገደድ የቅርብና የሩቅ እይታን የማስተካከል አቅሙ እየደከመ ይሄዳል። ይህንን ችግር ለመከላከል የአይን ሐኪሞች 20 የተባለውን ህግ እንድትጠቀሙ ይመክራሉ። ይህ ማለት በየ20 ደቂቃው ለ20 ሰኮንድ ያክል 20 ጫማ ወይም ደግሞ 6 ሜትር ርቀት ላይ ያለን ነገር ማየት ማለት ነው። ይህ ቀላል ልምድ ለአይናችሁ ጡንቻዎች እረፍት በመስጠት እይታ እንዳይደበዝዝና እንዲሁም ደግሞ የአይን ድካም እንዳይከሰት ይከላከላል። አራተኛ የመዋቢያ ዕቃዎችን ለረጅም ጊዜ መጠቀም። ይህ ነጥብ በተለይ ለሴቶች በጣም አስፈላጊ ነው። የአይን ኩል፣ ማስካራ ወይም ደግሞ አይሻዶ የመሳሰሉ የመዋቢያ ዕቃዎች የራሳቸው የሆነ የጊዜ ገደብ አላቸው። እነዚህ ዕቃዎች ካለፈባቸው በኋላ መጠቀም ወይም ደግሞ ከመተኛታችን በፊት በአግባቡ አለመታጠብ ለአይን ጤና እጅግ አደገኛ ነው። መዋቢያዎች ለረጅም ጊዜ ሲቆዩ ባክቴሪያዎች በቀላሉ ይራቡባቸዋል። እነዚህም ባክቴሪያዎች ወደ አይን ውስጥ ሲገቡ የአይን መቅላትን፣ ማሳከክን እናም ከባድ የሆኑ የአይን ሽፋሽፍት ኢንፌክሽኖችን ያስከትላሉ። በተጨማሪም በአይን ውስጥ ያሉ ጥቃቅን የዘይት አመንጪ ቀዳዳዎችን በመዝጋት ለአይን ድርቀትና እንዲሁም ደግሞ ለቆሻሻ መከማቸት ምክንያትም ይሆናሉ። ስለዚህ ሁልጊዜ ከመተኛታችሁ በፊት አይናችሁን በንጽህና መታጠብና የመዋቢያ ዕቃዎችንም በየ3 ወሩ መቀየራችሁን አትዘንጉ። ሶስተኛ በቂ እንቅልፍ ማጣት። ሰውነታችን ሙሉ በሙሉ ራሱን የሚያድሰውና ኃይል የሚሞላው በእንቅልፍ ወቅት ነው። አይናችንም ከዚህ የተለየ አይደለም። በቂ እንቅልፍ በማናገኝበት ጊዜ የአይን ጡንቻዎች በበቂ ሁኔታ አያርፉም። ይህም በአይን ውስጥ ያለው የደም ዝውውር እንዲቀንስ ያደርጋል። እንቅልፍ ማጣት ለአይን መቅላት፣ ለብዥታ፣ ለአይን ስር መጥቆርና እንዲሁም ለጡንቻ መርገብገብ ዋነኛ መንስኤ ነው። በተጨማሪም አይን ራሱን የሚያረጥበትን ጊዜ ስለሚያጣ በቀጣዩ ቀን ለከፍተኛ ድርቀት እናም ለብርሃን መጋለጥ ስሜታዊ እንዲሆን ያደርገዋል። ስለዚህ ቢያንስ በቀን ከ7 እስከ 8 ሰዓት መተኛት ለአይናችሁ ብርሃን ጥራት ወሳኝ ነው። ሁለተኛ ሲጋራ ማጨስ። ሲጋራ ማጨስ ለሳምባና ለልብ ብቻም ሳይሆን ለአይናችን እይታም ትልቅ ጠላት ነው። ሲጋራ የሚያጨሱ ሰዎች ከማያጨሱ ይልቅ ለከፋ የአይን እይታ መቀነስ ማለትም ማኩላር ዲጀነሬሽን የመጋለጥ ዕድላቸው በ3 እጥፍ ይጨምራል። በሲጋራ ውስጥ ያሉ መርዛማ ኬሚካሎች በአይን ውስጥ ያሉትን እጅግ ጥቃቅን የሆኑ የደም ስሮችን ይጎዳሉ። ይህም በአይን መረብ ላይ የሚገኙ ህዋሳት ኦክሲጅን እንዳያገኙ በማድረግ እንዲሞቱ ያደርጋል። በተጨማሪም የአይን ሞራ ያለ ዕድሜው እንዲከሰት በማድረግ እይታን ሙሉ በሙሉ ሊያጠፈው ይችላል። ለአይናችሁን ብርሃን ስትሉ ከዚህ ጎጂ ልማድ መራቅ ብቸኛው አማራጫችሁ ነው። አንደኛ ስልክን ለአይን በጣም አቅርቦ መጠቀም። ይህ ምናልባት ሁላችንም በየቀኑ የምንሰራው ትልቅ ስህተት ነው። ስልክ ወይም ደግሞ መጽሐፍን ለአይናችን በጣም አቅርበን በምናይበት ጊዜ የአይናችን ጡንቻዎች ምስሉን ለማስተካከል ማለትም ፎከስ ለማድረግ ከሚገባው በላይ ይወጠራሉ። ይህም ልማድ በተለይ ማዮፒያ ወይም ደግሞ የቅርብ እይታ ችግር እንዲከሰትና መነጽርም እንድንጀምር ከሚያደርጉ ምክንያቶች ዋነኛውና ቁንጮ ነው። ትክክለኛው ርቀት ስልካችን ቢያንስ ከ30 እስከ 40 ሴንቲሜትር ርቀት ላይ፣ ይህ ማለት የእጃችንን ግማሽ ያክል ርቀት አድርገን መጠቀም ነው። ይህን ርቀት መጠበቅ ብቻ የአይናችሁን ጡንቻዎች ሳይዝሉ ለረጅም ዘመናት በብቃት እንዲሰሩ ይረዳቸዋል። ስለዚህ ስልክም ሆነ መጽሐፍን ስትጠቀሙ ወይም ደግሞ ስታዩ በፍጹም አይናችሁ ስር አቅርባችሁ መሆን የለበትም። የእጃችሁን ግማሽ ርቀት አርቃችሁ ልትጠቀሙ ይገባል ማለት ነው። ስለዚህ እንግዲህ እነዚህ የተመለከትናቸው 10 ጎጂ ልማዶች እይታችንን ቀስ በቀስ የሚያዳከሙ እጅግ አደገኛ የሆኑ ጎጂ ልማዶች ናቸው። እነዚህ ልማዶች ማቆምና ማስተካከል ይጠበቅብናል ማለት ነው። ስለሆነም ውድ ተመልካቾቼ ዛሬ ያየናቸው እነዚህ 10 ልማዶች ብዙዎቻችን እንደ ተራ ነገር የምናያቸው ግን ደግሞ አይናችንን በዝግታ እያጠፉ ያሉ ናቸው። አይን አንዴ ከጠፋ ለመመለስ እጅግ አስቸጋሪ ስለሆነ ገና ጤነኛ ያለ ልንንከባከበው ይገባል። ዛሬ ካየናቸው 10 ነጥቦች ውስጥ እናንተ በብዛት የምታደርጉ ስህተት የትኛው ነው? ለምሳሌ እኔ በቀላሉ ልንገራችሁ። ስልኬን በጣም አቅርቤ የመጠቀም ልምድ አለኝ። ነገር ግን ካሁን በኋላ ይህንን ልማዴን እኔም ቢሆን አስተካክላለሁ። እናንተም ያላችሁን ልምድ በኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት
ለወዳጅ ዘመዶቻችሁ እንዲደርስ እንዲሁም ደግሞ ለሌሎችም ተደራሽ እንዲሆን ሼር እንዲሁም ደግሞ ላይክ አድርጉላቸው። እንዲሁም ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።